በቤኒሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎች መግደላቸውን ነዋሪዎችና ባለስልጣናት ተናገሩ። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ሕፃናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤኒሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመው ቅዳሜ ህዳር 13 2018 ዓ.ም ነው። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ለቢቢሲ ሲናገሩ፣ የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እሁድ ዕለት ደግሞ ወደ ቡለን ለሕክምና የሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። ከቤኒሻንጉል ክልል ቡለንና ወንበራ ወረዳን የሚያካትተው የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። የምክር ቤት አባሉ ዶክተር መብራቱ ለቢቢሲ ሲናገሩ በኩጂ ቀበሌ ከተማ ላይ ነዋሪዎች እንቅልፍ ላይ ያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽመዋል ብለዋል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰባቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት በፈጸሙት ጥቃት ወደ 40 ሰዎች መገደላቸውን፣ ቆስለው ሆስፒታል ከገቡት ውስጥ የሞቱ መኖራቸውን መስማታቸውን ለቢቢሲ ተናግረዋል። ዶክተር መብራቱ አክለውም 31 ሰዎችን አስክሬን ቆጥሬያለሁ ያለ ሰው አናግሬያለሁ በማለት ሟቾቹ የተገደሉት በየቤታቸው ደጃፍ ላይ እንዲሁም መንገድ ላይ በተገኙበት መሆኑን ገልጸዋል። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከ1 ዓመት ህፃን ጀምሮ እስከ 80 ዓመት አዛውንት ሴቶች፣ ነፍሰ ጡሮች እንደሚገኙበት የምክር ቤት አባሉ ተናግረዋል። ነገር ግን ከ40 በላይ ሰዎች የተገደሉበትን ይህንን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት የለም። ቢቢሲ ያነጋገራቸው ነዋሪዎችና ባለስልጣናት ጥቃቱን የኦሮሞ ነጻነት ሰራዊት ወይም ሸኔ ታጣቂዎች መፈጸማቸውን ተናግረዋል። የኢትዮጵያ ፓርላማ በአሸባሪነት የፈረጀው ይህ ታጣቂ ቡድን እስካሁን ድረስ ፈጽሟል ስለተባለው ግድያና ስላደረሰው ጥቃት ያለው ነገር የለም። ህዳር 13 2018 ዓ.ም ማለዳ 12 ሰዓት አካባቢ በታጣቂዎቹ በተፈጸመው ጥቃት 8 የቤተሰቦቻቸው አባላት መገደላቸውን የተናገሩት አንድ የከተማው ነዋሪ በአንድ መቃብር ውስጥ 3ም 4ም ሰዎች በጋራ መቀበራቸውን ይናገራሉ። ስማቸውን እንዳይገለጽ የጠየቁና በአካባቢው ለረጅም ጊዜ መኖራቸውን የሚናገሩት እኚህ የቡለን ወረዳ ነዋሪ ከኛ ቤት ውስጥ የወንድሜ ሚስት፣ 2 ልጆቿ፣ አንጋፋ ወንድማችን የአባታችን ምትክ ልጁን በሰራተኝነት የሚኖሩ 2 በአጠቃላይ ከኛ ቤት ውስጥ 8 ሰው ነው የተገደሉት ብለዋል። በአካባቢው በአጠቃላይ የሞቱ ሰዎች 41 መሆናቸውን እንደሚያውቁ የሚናገሩት እኚህ ነዋሪ ሟቾቹን የሚቀበሩበት ሬሳ ሳጥን መጥፋቱን በሐዘን ይገልጻሉ። በአንድ ጉድጓድ 3 3 4 4 5 5 እየሆኑ የተቀበሩት ሲሉም በጅምላ መቀበራቸውን ያስረዳሉ። አካባቢው ላይ ስጋት በመኖሩ ምንጊዜም እንደሚጠበቅ የሚናገሩት ነዋሪው ዕለቱ የጾም መያዣ ዕለት ስለነበር ነዋሪው ወደ ቅርጫ መከፋፈል በሄደበት ወቅት ጥቃቱ እንደተፈጸመ ተናግረዋል። በጥቃቱ ህፃናት መገደላቸውን የሚናገሩት እኚህ ነዋሪ የታላቅ ወንድማቸው የ2 ዓመት ልጅ፣ የሌላው የወንድሜ ልጅ 1 ዓመት ከ7 ወር፣ ሌሎች ደግሞ የ14 እና የ15 ዓመት ልጆች ናቸው ብለዋል። ጥቃቱን ያደረሰው የሸኔ ቡድን ነው የሚሉት እኚህ ነዋሪ በተኙበት ቦታ ላይ ቤታቸውን ሰብረው ገብተው ግድያውን መፈጸማቸውን ገልጸዋል። ሌላው የቡለን ወረዳ በኩጂ ቀበሌ ነዋሪ የተፈጸመውን ግድያ አሰቃቂ ሲሉ ጠርተው የተገደሉት ሰዎች ቀብር ቅዳሜ ዕለት መፈጸሙን ተናግረዋል። በቀበሌው ሚሊሻ መሆናቸውን የገለጹ ግለሰብ ደግሞ በጥቃቱ ስለተገደሉ ሰዎች ተጠይቀው ሲመልሱ ሴት 15፣ ህፃናት 16፣ አዛውንቶች 4፣ ሚሊሻ 5 በማለት በታጣቂዎቹ የተገደሉት ሰዎች በጾታና በዕድሜ ዘርዝረዋል። ቅዳሜ ዕለት 40 ሰዎች መቅበራቸውን የተናገሩት እኚህ ነዋሪ እሁድ ዕለት ደግሞ ለተሻለ ሕክምና ወደ ሌላ ስፍራ ከተላኩት መካከል 2 ሰዎች ሞተው መምጣታቸውን ገልጸዋል። በጥቃቱ የሚጠቡት 6 ህፃናት መገደላቸውን ገልጸው በአጠቃላይ ህፃናት በሚል የመደቧቸው ዕድሜያቸው ከ15 ዓመት በታች መሆኑን ተናግረዋል። ታጣቂዎቹን ለመከላከል ሲታኮሱ ከሞቱ ከ5 ሚሊሻዎች ውጪ አጠቃላይ የተገደሉት ነዋሪዎች በተኙበት በቤታቸው ሳሉ መሆኑን እኚህ የሚሊሻ አባላት ይናገራሉ። አክለውም ከሟቾቹ መካከል ነፍሰ ጡሮች መኖራቸውን ገልጸዋል። የአካባቢው ሚሊሻ ለቢቢሲ ጥቃቱ ስለደረሰበት ሁኔታ ሲያስረዱ በቀበሌው ማለዳ ላይ ጥበቃ እያደረጉ በነበረበት ወቅት
ባህር የሚባል ወንዝ አለ። ወንዙን ተከትለው ለግድብ ተብሎ የተሰራ ቦይ አለ። እኛን ወደ ኋላ አስቀርተው በጎን ሾልከው ወደ ውስጥ ገቡ ሲሉ ጥቃት ፈጻሚዎቹ የመጡበትን ሁኔታ ገልጸዋል። ታጣቂዎቹ በኋላ ላይ ቆርጠው ካስቀሯቸው የሚሊሻ አባላት ጋር ተኩስ መክፈታቸውንና በመንደር የሚገኝ የሚሊሻ አባላትን መጥተው ተኩስ መክፈታቸውን ይናገራሉ። በኋላ ላይ ወደ አንድ ጎጥ ሰርገው በመግባት ይህንን ግድያ ፈጽመዋል ሲሉ ያስረዳሉ። ጥቃቱን የፈጸሙት ሸኔዎች ናቸው የሚሉት እኚህ ሚሊሻ ከዚህ በፊትም በአጎራባች ጎዶሬ ቀበሌ ጥቃት በከፈቱበት ወቅት ከጭላንቆና ከበኩቺ ሚሊሻዎች ተውጣጥተው በመሄድ መከላከላቸውን ይናገራሉ። ታጣቂዎቹ ከግድያ ባሻገር ሱቆችን እንዲሁም ከብቶችን ዘርፈው የነበረ ቢሆንም ከቀበሌ ዝቅ ብሎ ግሽባቦ የሚባል አካባቢ ተኩስ ተከፍቶባቸው እንስሳቶቹን ጥለው መሄዳቸውን ተናግረዋል። በ2013 ዓ.ም በተፈጸመ ጥቃት አካባቢያቸውን ለቀው መሄዳቸውን ያስታወሱት ሚሊሻው ከተመለሱ በኋላ ቤት ያልተቃጠለና ያልፈረሰበት ወደ ቤቱ ሲገባ ቀሪው ግን በሸራ ውስጥ እንደሚኖር ያናግራሉ። እነዚህም ደግሞ አሁንም መጥተው አቃጥለው ሄዱ ሲሉ ቤቶችን መቃጠላቸውን ተናግረዋል። በአካባቢው በተደጋጋሚ የሚፈጸመውን ጥቃት በማንሳት ወላጅ አልባ ሆነናል ሲሉ ያላቸውን ቅሬታ ይገልጻሉ። የመከላከያ ሰራዊት አባላት እሁድ ዕለት ወደ አካባቢው መግባቱን ጨምረው ተናግረዋል። ጥቃቱ የደረሰው የክልሉ መንግስት ሚሊሻዎችን፣ ፖሊስ፣ የአድማ ብተናን አሰማርቶ ቡድኑ ላይ ዘመቻ እያካሄደ ባለበት ወቅት መሆኑን የቡለን ወረዳ አስተዳዳሪ አቶ ነመራ ገልጸዋል። አካባቢው ሁልጊዜም በትጋት ውስጥ እንደሚገኝ የሚናገሩት የወረዳው አስተዳዳሪ የሸኔ ታጣቂዎች ከወረዳው ቀበሌዎች በ5፣ 7፣ በ10 ኪሎ ሜትር ርቀቶች ውስጥ ይገኛሉ ብለዋል። እንደ አስተዳዳሪው ገለጻ ምንም እንኳን የቡለን ወረዳ ቀበሌዎችን የሸኔ ታጣቂዎች ተቆጣጥረው ባያውቁም በአጎራባች ወረዳዎች ግን ከ4 ቀበሌ እስከ 12 ቀበሌ ድረስ ተቆጣጥረው እንደሚገኙ ተናግረዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ግን ከዚህ በተለየ የሸኔ ታጣቂዎች በድባጤ በወንበራና በቡለን ወረዳዎች ከ5 ዓመት በፊት ጀምረው የተወሰኑ አካባቢዎች ተቆጣጥረው እንደሚገኙ ተናግረዋል። የወረዳው አስተዳዳሪ አካባቢውን ከሸኔ ስጋት ነፃ ለማድረግ በሚል ዘመቻዎችን በጀመረበት ወቅት በተደረገ ውጊያ ታጣቂዎቹ የበላይነት አግኝተው ግድያዎችን መፈጸማቸውን የወረዳው አስተዳዳሪ ተናግረዋል። ከ5 ዓመት በፊት በቡለን ወረዳ በኩጂ ቀበሌ የጅምላ ጭፍጨፋ ተፈጽሞ እንደነበር ያስታወሱት ዶክተር መብራቱ ወደ 251 ሰዎች በአንድ ጉድጓድ መቀበራቸውንም ተናግረዋል። በአሁኑ ወቅት የጸጥታ ኃይሎች በአካባቢው መሰማራታቸውን የምክር ቤት አባሉና የወረዳው አስተዳዳሪ ቢናገሩም የሸኔ ታጣቂዎች ግን ከአካባቢው ብዙም ርቀው አለመሄዳቸውን ገልጸዋል። ከጥቃቱ በኋላ የአገር መከላከያ ሰራዊት ወደ ስፍራው በመድረስ ሁኔታውን እያረጋጋ መሆኑን አቶ ነመራ ለቢቢሲ ተናግረዋል። ግድያው በአሰቃቂ ሁኔታ መፈጸሙን የገለጹት የህዝብ ተወካዮች ምክር ቤት አባሉ የተፈጸመው በአካባቢው እየተንቀሳቀሰ በሚገኘው ሸኔ መሆኑንም ተናግረዋል። በአካባቢው ከ6 ዓመት በፊት ጀምሮ የሸኔ ታጣቂዎቹ እንደሚንቀሳቀሱና የተወሰኑ ቀበሌዎችን ተቆጣጥረው እንደሚገኙ ዶክተር መብራቱ ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነመራ በቅርቡ የተፈጸመው ጥቃት ከሚሊሻ ኃይል በላይ እንደነበር ተናግረዋል። የሸኔ ታጣቂዎች ሚሊሻዎች ከሚይዙት መሳሪያ የተለየ የታጠቁ መሆናቸውንም አክለው ተናግረዋል። ታጣቂዎቹ ቆመው አይዋጉም፣ ተኩሰው ይሮጣሉ በማለት ውጊያው የደፈጣ መሆኑን አብራርተዋል። በቡለን ወረዳ በኩጂ ቀበሌ ተደጋጋሚ ጥቃቶች ተፈጽመዋል። በአካባቢው በታህሳስ 2013 የጉሙዝ ታጣቂዎች ባደረሱት ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን መንግስት መግለጹ ይታወሳል። ከሰሞኑ ጥቃት በፊት የበኩጂ ወረዳና ቀበሌ ለክልሉ መንግስት ተጨማሪ ኃይል ይላክልን የሚል ጥያቄ ሲያቀርቡ እንደነበረም ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ ወረዳው 22 ቀበሌዎች እንዳሉና የሸኔ ታጣቂዎች እስካሁን ድረስ የትኛውንም ቦታ አለመያዛቸውን ተናግረዋል። የወረዳው አጎራባች በሆነው ድባጤ ግን ከ8 እስከ 12 ቀበሌዎች በወንበራ 4 ቀበሌዎች ውስጥ ይገኙ እንደነበርና በቅርቡ መከላከያ በሸኔ የተያዙ የወንበራ ቀበሌዎችን ነፃ ማውጣቱን ገልጸዋል። ከ40 በላይ ሰዎች የተገደሉበት ቅዳሜ ዕለት በተፈጸመው ጥቃት ከ10 በላይ የሸኔ ታጣቂዎች መገደላቸውን አስተዳዳሪው ተናግረዋል። ታጣቂዎቹን በህገ ወጥ መንገድ ሀብት ለማካበት ዓላማ አድርገው የሚንቀሳቀሱ ናቸው ያሉት አቶ ነመራ በአካባቢው ያለን ወርቅ እንዘርፋለን፣ ይህ ወርቅ የሚገባው ለኛ ነው የሚል አስተሳሰብ ይዘው ይንቀሳቀሳሉ ሲል ይከሷቸዋል። አክለውም ህዝቡን ለማባበልና ለመያዝ በአካባቢው የሚኖረው ኦሮሞ የኢኮኖሚና የስልጣን ተጠቃሚ አይደለም በሚል እንደሚንቀሳቀሱም ተናግረዋል። ከዚህ በተጨማሪም ታጣቂዎቹ መተከል ለኛ ነው የሚገባው የሚል የግዛት ማስፋፋት እንቅስቃሴ ያደርጋሉ ብለዋል። ዘገባው የቢቢሲ ነበር።